There are reports in Iran that Mr. Khamenei has become very worried about who in the top echelon of the IRGC might be a double agent. متى اقتنعت أنهم يتبعون جهاز الموساد؟ ግድያ ቁልፍ የውጭ ጉዳይ ፖሊሲዋ የሆነው አገረ እስራኤል እጅግ ምስጢራዊው የእስራኤል የግድያና የእልቂት ማሽን የአገረ እስራኤል ቁልፉ የውጭ ጉዳይ ፖሊሲዋ የአገሪቱ ባላንጣዎች ናቸው ተብለው የተጠረጠሩ ሰዎችን የመግደል አሰራርን ያካተተ ነው። ይህ አሰራር እስራኤል እንደ ሀገር ከመመስረቷ በፊት አንስቶ በጽዮናውያን ሽምቅ ተዋጊዎች ሲፈጸም የነበረና አሁንም በሞሳድ አማካይነት እየተተገበረ ያለ አሰራር ነው። ላለፉት በርካታ አስርት ዓመታት የእስራኤል መንግስትና ሞሳድ የተባለው የስለላ ተቋም በጠላትነት የፈረጁትን ግለሰብ የማስወገድ የግድያ ተግባር የጥርስ ሳሙናን ከገዳይ መርዝ ጋር በመቀላቀል መርዞ ከመግደል አንስቶ የመልእክት መለዋወጫ ፔጀሮችን በማፈንዳትና በሌሎች በርካታ ዘዴዎች ስትተገብር ቆይታለች። በሞሳድ የሚፈጸሙ አንዳንድ ግድያዎች የጂኦፖለቲክስ አሰላለፍንና የታሪክ ጥፋትን የቀየሩ ሲሆን አንዳንዶቹ ደግሞ በእስራኤል መንግስት ላይ መልሶ አሉታዊ ተጽዕኖና ጣጣ አስከትለው ዓለም አቀፍ የዲፕሎማሲያዊ ውዝግብን ሲያስከትሉ ይታያሉ። ለዚህ ምሳሌ የሚሆነው በሙኒክ ኦሎምፒክ እስራኤልን ወክለው የነበሩ አትሌቶችን በጭካኔ ከደመሰሱ ፍልስጤማውያን ተፈላጊዎች አንዱ ነው ተብሎ ከጉዳዩ ጋር ምንም አይነት ግንኙነት የሌለውን የሞሮኮ ዜጋ ኖርዌይ ውስጥ በ1973 ሞሳድ በፈጸመው ግድያ ከኖርዌይ መንግስት ጋር ከፍተኛ የዲፕሎማቲክ ውዝግብ ውስጥ ገብቶ የነበረው ይጠቀሳል። አገረ እስራኤል እንደ አገር ከመመስረቷ በፊትና ሞሳድ ከመቋቋሙ ቀደም ብሎ ጽዮናውያን ሽምቅ ተዋጊዎችን በአባልነት ያቀፉ አርጋን፣ አገናህ እንዲሁም ሌሂ በሚል መጠሪያዎች የተሰየሙ ቡድኖች በአባሎቻቸው አማካይነት የእስራኤል አገር ምስረታን ያደናቅፋሉ የሚሏቸውንና በእንግሊዝ ስር በሚገኘው የፍልስጤም አስተዳደር ባለስልጣናትና ሹሞች ላይ ያነጣጠሩ ግድያዎች ያካሂዱ ነበር። በህቡ በተደራጁ ጽዮናውያን ታጣቂ ቡድኖች ግድያ ከፈጸሙባቸው በብሪቲሽ አስተዳደር ስር የነበሩ ሹማምንት መካከል በፍልስጤም ግዛት የማዕከላዊ ወንጀል ምርመራና የክትትል ኃላፊ የነበረው የፖሊስ አዛዥ ቶም ዊልኪን ይገኝበታል። ቶም ዊልኪን በበላይነት በሚመራው የፖሊስ ኃይል አማካኝነት በእንግሊዝ ወታደራዊ አስተዳደር ስር ባሉ የፍልስጤም ግዛቶች ውስጥ በህቡ ተደራጅተው የጦር መሳሪያ ታጥቀው የሚንቀሳቀሱ አይሁዶችን እንቅስቃሴ ለመግታትና ይህን በህቡ የሚንቀሳቀስ ኃይል ለመደምሰስ በወሰዳቸው ፖሊሳዊ እርምጃዎች ሳቢያ የእነዚህ ጽዮናውያን ኃይሎች የግድያ ሰለባ ሆኗል። በወደፊቱ የእስራኤል ጠቅላይ ሚኒስትር በይስሐቅ ሻሚር የሚመራው ጽዮናውያን ታጣቂዎችን ያቀፈው ሌሂ የተባለ ቡድን ታጣቂዎች በ1944 ኢየሩሳሌም ውስጥ ዴቪድ ሻምሮን ያዕቆብ ባናንን በጠራራ ፀሐይ በ11 ጥይት ገድለው በአካባቢው ተራመስ በነበረው ህዝብ ውስጥ ገብተው ተሰወሩ። ይህ በህቡ የሚንቀሳቀስ ጽዮናውያን ታጣቂዎችን ያቀፈ ቡድን ለዓመታት በሊቀመንበርነት ይመራው የነበረው ይስሐቅ ሻሚር የህቡ ታጣቂ ቡድኑ አባላት በፍልስጤም ግዛት ውስጥ በተለያየ የኃላፊነት ቦታ ተመድበው የሚሰሩ የእንግሊዝ ባለስልጣናት ላይ ግድያ እንዲፈጽሙ ትዕዛዝ ሰጥቶ ነበር። በወቅቱ የብሪታንያ ቅኝ ግዛቶች ሚኒስትርና በመካከለኛው ምስራቅ የብሪታንያ ቋሚ ሚኒስትር በመሆን ሲያገለግል የነበረውን ዋልተር ኤድዋርድ ጊነስ ሎርድ ሞዬ ኖቬምበር 6 ቀን 1944 ኢየሩሳሌም ውስጥ ወደ መኖሪያ ቤቱ ሊገባ ከመኪና ሲወርድ ጠብቀው በጥይት ደብድበው ገደሉ። ኤልያሁ ቤንዙሪና ኤልያሁ ሐኪም የተባሉት ሁለቱ የሌሂ ቡድን ነፍሰ ገዳዮች ግድያውን ከፈጸሙ በኋላ ብስክሌት እየጋለቡ ለማምለጥ ቢሞክሩም በቁጥጥር ስር ውለው በፈጸሙት ወንጀል በስቅላት ተቀጡ። የእንግሊዝ የስለላ ድርጅት ይፋ እንዳደረገው በህቡ የሚንቀሳቀሱ ጽዮናውያን ታጣቂ ቡድኖች ለእንግሊዝ መንግስት ከፍተኛ የደህንነት ስጋት እየሆኑ መምጣታቸውን የሚያመለክት ግምገማን ይፋ አድርጎ ነበር። እንደ ግምገማ ሪፖርቱ ጽዮናውያን ታጣቂዎችን ያቀፉ ቡድኖች የአገረ እስራኤልን መፈጠር ይቃወማል፣
እንዲዘገይ ያደርጋል ብለው ያመኑበትን ማንኛውንም ሹመኛ የገባበት ገብተው ለመግደል የሚንቀሳቀሱ ናቸው። እነዚህ ነውጠኛ ቡድኖች በእንግሊዝ ኃላፊነት ተመድበው እየሰሩ ያሉ የእንግሊዝ ካቢኔ አባላትን በፖስታ በተጠመደ ቦምብ ለመግደል እስከ መሞከር የሚደርስ ሽብርና እኩይ ተግባር መፈጸሙን አጋልጧል። እነዚህ ነውጠኛ ጽዮናውያን ቡድኖች በ1944 መጨረሻ ላይ በእንግሊዝ አስተዳደር ስር በነበረችው የፍልስጤም ግዛት ከነበሩ የእንግሊዝ ባለሥልጣናት ውስጥ 176ቱን መግደላቸውን የእንግሊዝ የስለላ ድርጅት ይፋ አድርጓል። متى اقتنعت انهم يتبعون الجهاز الموساد؟ ኖቬምበር 29 ቀን 1947 የተባበሩት መንግስታት ድርጅት የፍልስጤም ግዛትን ለሁለት በመክፈል የእስራኤልን እንደ ሀገር መፈጠር ቢፈቅድም የሁለቱ ግዛቶች ድንበር ሳይካለል ለድፍን 6 ወራት ዘግይቶ ነበር። በዚህ ወቅት ነው በሐሰን ሰላሜ የተመራውና ከ500 የሚበልጡ የአረብ ሽምቅ ተዋጊዎች በአይሁዳውያን ላይ ግድያና ጥቃት መሰንዘር የጀመረው። እነዚህ የአረብ ሽምቅ ተዋጊ ቡድኖች በ2 ሳምንታት ውስጥ 48 አይሁዶችን ገደሉ። በጊዜው የእስራኤል አገረ መንግሥት በአግባቡ በተዋቀረ የስለላና የጦር ኃይል የተደራጀ ስላልነበረ የአረቦችን ጥቃት መቋቋም አልቻለም። ይህን የአረቦች እንቅስቃሴ ለመግታት ሃጋና የተባለው ምስጢራዊ የአይሁዳውያን ታጣቂ ቡድን ሐሰን ሰላሚን ጨምሮ 23 የአረብ ማህበረሰብ መሪዎችን ለመግደል ኦፕሬሽን ስተርሊንግ የሚል ስያሜ የሰጡትን ተልዕኮ ለመተግበር ተንቀሳቀሱ። ይሁን እንጂ አይሁዳውያኑ ታጣቂዎች በቂ ወታደራዊ ቴክኒክና ስለ ባላንጣዎቻቸው የመረጃ እጥረት ስለነበረባቸው ውጤታማ አልነበሩ። የወደፊቱ የሞሳድ ዳይሬክተር ኢሳየር ሃሬን የእስራኤል ህቡ ታጣቂ ቡድኖችን እንቅስቃሴዎች ለማዘመን ወቅቱን የዋጀ እንዲሆን ባደረገው ጥረት በባላንጣነት የተፈረጁ ወገኖችን ስልክ በመጥለፍ እያንዳንዱን እንቅስቃሴዎች ለመቆጣጠር የሚያስችሉ የክትትል ስርዓት ዘረጋ። በወቅቱ በእስራኤላውያን ታጣቂዎች የሚፈጸመው ድንገተኛ ጥቃትና ግድያ ፈጽሞ ከመሸሽ ላይ ያጠነጠነ ነበር። እስራኤላውያኑ ታጣቂዎች በዋናነት ይፈልጉት የነበረውን ሐሰን ሰላሜን ለመግደል ያደረጉት ሙከራ ሳይሳካ ቀረ። ሐሰን ሰላሜ በ1948 በተካሄደ ፍልሚያ ላይ ሲዋጋ ነው የተገደለው። ይህ ሁሉ ሆኖ ሃጋና የተባለው ገዳይ ቡድን የጀመረው ኦፕሬሽን ስተርሊንግ በቂና የተሟላ መረጃ ባለመኖሩና በተለያዩ ምክንያቶች ሳቢያ ስኬታማ ሳይሆን ቀረ። እስራኤል ነፃነቷን ከተቀዳጀች ከአንድ ወር በኋላ በኢስሐቅ ሻሚር የሚመራውና በህቡ የሚንቀሳቀሰው ሌሂ የተባለ ቡድን ከ1947 እስከ 1948 በአረቦችና በእስራኤል መካከል የተፈጠረውን ውዝግብና ፍልሚያ እልባት ይሰጥ ዘንድ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት በሙሉ ድምፅ የመረጡትና ውክልና የሰጡትን ስዊድናዊ ዲፕሎማት ፎርክ ቤርናዶት የአዲሲቱን ሀገር እስራኤል ወሰን እንደገና ሰምራለሁ፣ በአካባቢው ያሉ ሀገራትም ተመጣጣኝ የኃይል አሰላለፍ ሊኖራቸው ይገባል የሚል አቋም ያራምዳል በማለት የወነጀሉት አይሁዶች እንዲገደል ወሰኑበት። ኢየሩሳሌም ውስጥ የተባበሩት መንግስታት ንብረት በሆነ መኪና በመጓዝ ላይ ያለም የመኪና መንገዱን በመዝጋት 4 አይሁዳውያን ነፍሰ ገዳዮች በ6 ጥይት ደብድበው ገደሉ። ግድያው በእስራኤል መንግስት ላይ ከፍተኛ ውግዘት ያስከተለ ሲሆን የስዊድን መንግስትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ ቁጥር 57 ሪዚሌሽን ያወጣ ሲሆን የድርጊቱ ፈጻሚ ማን እንደሆነ ለማወቅ የተሟላ ምርመራ እንዲካሄድ ጥሪ አቀረበ። የስዊድን መንግስት እስራኤልን የወነጀለ ሲሆን የተባበሩት መንግስታት ድርጅት አባል ሀገር እንዳትሆንም ዘመቻ ከፍቶባት ነበር። ስዊድን እስራኤልን እንደ ሀገር ዕውቅና የሰጠቻት በ1950 ሲሆን ግንኙነታቸውም ቀዝቃዛ ሆኖ ብዙ ዓመታትን አስቆጥሮ ነበር። እስራኤል እንደ አገር የተመሰረተችበት ፍልሚያ በ1949 ያበቃ ቢሆንም ይፋዊ ባልሆነ መንገድ እስከ 1950ዎቹ አጋማሽ ድረስ በርካታ ድንበር ዘለል ጥቃቶች ይሰነዘሩባት ነበር። የግብፅን መንግስት ውክልና የወሰዱ ፍልስጤማዊ ፈዳያን ጨለማን ተገን አድርገው ወደ እስራኤል ግዛት ዘልቀው በመግባት በአገሪቱ የሚገኙ የመሰረተ ልማት አውታሮችን በማውደም ለመስኖ እርሻ የተዘረጉ የውሃ ፓምፖችን በማበላሸት
አነስተኛ ግድቦችንና ድልድዮችን በማፍረስ የባቡር ሐዲዶችን በመነቃቀል ጭምር በእስራኤል ላይ ከፍተኛ ጉዳት አድርሰዋል። እነዚህ ፍልስጤማዊ ፈዳያን ከ1951 እስከ 1955 ድረስ 1000 የሚደርሱ እስራኤላውያንን ገድለዋል። በወቅቱ የእስራኤል ጦር ኃይል ኤታማዦር ሹም የነበረው ሞሼ ዳያን ይህን ጥቃት የሚያደርሱ ኃይሎችን ለመግታት ፈዳያኖቹን በእስራኤል ላይ ጥቃት እንዲያደርሱ የምታደራጀውን ግብፅን በቀጥታ ከመሮር ይልቅ 2 ግቦች ያሉት ስትራቴጂ ነድፎ በሥራ ላይ እንዲውል አደረገ። እነዚህ ወታደራዊ ተልዕኮች እጅግ አወዛጋቢ መዘዝን የሚያስከትሉ ነበሩ። የመጀመሪያው እርምጃ ፈዳያኑን የሚያደራጁና የሚመሩ ግብፃውያን የጦር መኮንኖች በተገኙበት እንዲገደሉ፣ ሁለተኛው ደግሞ በእስራኤላውያን ላይ የሚደርሰው ጥቃትና የሰለባዎችን ጉዳት ለመበቀል ጥቃቱን በሚፈጽሙት ላይ ለጥፋት ተግባራቸው ከፍተኛ ዋጋ እንዲከፍሉ የሚያደርግ ጥቃት መሰንዘርን ዓላማ ያደረገ ኦፕሬሽን ማካሄድ ነበር። በ1953 በግብፅ መንግሥት ተላላኪ የሆኑ ፈዳያኖች ከደቡብ ምስራቅ ቴል አቪቭ ወጣ ባለ መንደር አንዲት ወጣት እስራኤላዊትና 2 ሕፃናት የሞቱበትን ጥቃት አደረሱ። ለዚህ ጥቃት የአጸፋ ምላሽ ለመስጠት በወደፊቱ የእስራኤል ጠቅላይ ሚኒስትር ኤሪያል ሻሮን አዛዥነት የሚመራውና ድንበር ዘለል ጥቃቶችን የሚሰነዝረው ሚስን 101 የተባለው የኮማንዶ ብርጌድ ግዳጅ ተሰጠው። ኤሪያል ሻሮን 130 ኮማንዶዎችን 1500 ፓውንድ የሚመዝኑ ቦምቦችን በመታጠቅ በዌስት ባንክ ቱቢያ የተባለች የፍልስጤሞችን መኖሪያ መንደር አወደሙ። በጥቃቱም በአብዛኛው ሴቶችና ሕፃናትን ገደሉ። ይህ የእስራኤል ጦር የበቀል እርምጃ በመላው ዓለም ከፍተኛ ተቃውሞና ውግዘትን አስከተለ። አሜሪካ ለእስራኤል የምታደርገውን ማንኛውንም ድጋፍና እርዳታ አቋረጠች። የተባበሩት መንግስታትም የእስራኤል ጦር በዌስት ባንክ ዘልቆ የፈጸመውን ድርጊት በጽኑ ኮነነ። ሞሼ ዳያን አሁንም ለአገራቸው የጸጥታና የደህንነት ስጋት የሆኑ ፈዳያንን የሚያስታጥቁ ግብፃውያን መኮንኖችን ለመደምሰስ የሚያስችል ዕቅድ አውጥተው ለጠቅላይ ሚኒስትር ዴቪድ ቤንጎሪዮን አጸደቁ። ሞሼ ዳያን በዚህ ተልእኮ እንዲመቱ ስማቸውን በዝርዝር ካቀረቧቸው ግብፃውያን መኮንኖች ዝርዝር ውስጥ ግንባር ቀደሙን ቦታ የያዘው ሙስጠፋ ሐፊዝ የተባለ ግብፃዊ ኮሎኔል ሲሆን የፈዳያኑን እንቅስቃሴ በማስተባበር ረገድ ዋናው ሰው መሆኑን ጠቁመዋል። ሞሳድ ይህን ግብፃዊ ኮሎኔል ለመግደል ያስችለው ዘንድ በመጽሐፍ ውስጥ የተጠመደ ቦምብ በአድራሻው ላከለት። ለኮሎኔል ሙስጠፋ ሐፊዝ በሞሳድ በኩል የተላከለት መጽሐፍ በታዋቂው ጀርመናዊ የታንክ ስትራቴጂስት ሃንስ ጋዲሲያን የተጻፈው አክቱም ፓንዛ የተሰኘ አዲስ መጽሐፍ ነበር። ፖስታው የደረሰው ግብፃዊ ኮሎኔል ፖስታውን ከፍቶ መጽሐፉን ለማንበብ ሲገልጸው ውስጡ የተጠመደው ቦምብ ፈንድቶ ክፉኛ አቆሰለው። እንግዲህ በዚህ መልክ ነበር እስራኤል ለብሔራዊ ደህንነቴ ስጋት ናቸው፣ ጠላቶቼ ናቸው ያለቻቸውን ሁሉ መግደልና መደምሰስ ፖሊሷ አድርጋ መተግበር የጀመረችው። The time has come to begin a battle of annihilation. የሁለተኛውን የዓለም ጦርነት ማብቃት ተከትሎም በዓለም አቀፍ ደረጃ የናዚ ጀርመን በአይሁዳውያን ላይ የፈጸመውን ጭፍጨፋና በአይሁዳውያን ላይ ያነጣጠረ የዘር ማጥፋት ተግባር የፈጸሙ የናዚ የጦር ወንጀለኞችን ከእልቂቱ የተረፉ አይሁዶች የእስራኤል መንግሥትና የእስራኤል የስለላ ተቋም በመላው ዓለም እነዚህን የጦር ወንጀለኞች የገቡበት ገብቶ ለፍርድ ለማቅረብ ሰፊ እንቅስቃሴዎችን አድርገዋል። በዚህ እንቅስቃሴ በሞሳድ አማካይነት በተካሄዱ የማደንና ተገቢውን ቅጣት እንዲያገኙ የማድረግ ተልእኮ ዋና ዋና ታዳኞች ውስጥ ሜይ 17 ቀን 1900 የተወለደው የላቲቪያ ተወላጁ የአቪዬሽን ባለሙያ በሁለተኛው የዓለም ጦርነት ከናዚ ጀርመን ጦር አመራሮች ጋር መስርቶት በነበረው ግንኙነት በላቲቪያ አራጂስ ኮማንዶ ምክትል አዛዥ የነበረው ኸርበርት ኩከሪስ የተባለ የናዚ አባል አንዱ ነው። ይህ የአቪዬሽን ባለሙያ በ1930 ከጋምቢያ ሬጋ ቶኪዮ ድረስ ብቻውን አውሮፕላን በማብረሩ በብዙዎች ዘንድ ታዋቂነትና ሽልማት አግኝቶ ነበር። የሁለተኛውን የዓለም ጦርነት ተከትሎ ወደ ላቲን አሜሪካ በማቅናት መጀመሪያ ብራዚል፣ በመቀጠልም ወደ ኡራጋይ በማምራት ሞንቶቪዲዮ ውስጥ ታዋቂ የአውሮፕላን አብራሪና የቱሪስት አስጎብኝ ሆኖ
አንቱን ካንዝል በሚል ስም በመጠራት የተሳካ ሕይወት በመኖር ላይ ነበር። ኸርበርት ኩከሪስ ከናዚ ጀርመን ወታደሮች ጋር በመቀናጀት በላቲቪያ ያሉ አይሁዳውያንን ለእልቂት ዳርጓል። በላቲቪያ የሚገኘውን የአይሁዳውያን የአምልኮ ማዕከል ወይንም ምኩራብ በእሳት እንዲጋይ አድርጓል። ሰውየው ከ30,000 በላይ በሆኑ አይሁዳውያን ግድያ እጁ እንዳለበት መረጃ የነበራቸው የሞሳድ አባላት ይህንን ታዳኝ የናዚ ባልደረባ እጃቸው ለማስገባት ብዙ ፈተናዎች አስተናግደዋል። የሞሳድ አባላቱ በብራዚልና በኡራጓይ የቱሪስት አስጎብኝና የአቪዬሽን ባለሙያ በመሆኑ ከፍተኛ ዕውቅና ያለውን ኸርበርት ኩከሪስ ለማጥመድ የአማዞንን ደን በአውሮፕላን እየተዘዋወሩ ማየት የሚፈልጉ ቱሪስቶችን ለማስጎብኘት የቱሪስት ፓኬጅ ይዘው አውሮፓ ውስጥ በታወቀ አንድ አስጎብኚ ድርጅት ሽፋን ተደራድረውት ፈቃደኛ ሳይሆን በመቅረቱ ከተዘጋጀለት ወጥመድ አመልጧል። ለዓመታት እንደ ጥላ ሲከተሉት የቆዩት የሞሳድ ባልደረቦች ከሞንቶቪዶ ከተማ ወጣ ብላ በምትገኝ የገጠር ከተማ የሚኖረው ኸርበርት ኩከሪስ ከቪየና ከመጣ አንድ ኢንቨስተር ጋር ለመምከር ከእንግዳው ጋር ወደ መኖሪያ ቤቱ ሲያመራ ሲከታተሉት የነበሩ የሞሳድ አባላት የመኖሪያ ቤቱን ሰብረው በመግባት በፈጸሙት ጥቃት ፌብሩዋሪ 23 ቀን 1965 በጥይት ተደብድቦ ተገደለ። ሞሳድ ሰውየው ከናዚ ጀርመን የጦር አዛዦች ጋር በመተባበር ከ30,000 በላይ አይሁዳውያንን በግፍ እንዳስገደለ የሚያሳዩ ማስረጃዎችን እንዲሁም አንቶን ካንዝል በሚል ስም የሚጠራው ይህንን ወንጀሉን ለመደበቅ እንደነበር በመገናኛ ብዙሃን እንዲዘገብ አደረጉ። በተመሳሳይም ኦስትሪያዊው የጦር መኮንንና የናዚ ጀርመኑ የኤስኤስ ፖሊስ ባልደረባ የነበረው ኤልያስ በርናረር ከዋናው የናዚ ጀርመን ገዳይ አዶልፍ ኤክማን ቀኝ እጅ በመሆን በኦስትሪያ፣ በፈረንሳይ፣ በግሪክና በስሎቫክ የሚኖሩ አይሁዳውያንን በአሰሳ በማደን በሚስጥራዊዎቹ የማጎሪያ ካምፖች ውስጥ ተሰቃይተው እንዲገደሉ በማድረግ ወንጀል ውስጥ ቀጥተኛ ተሳታፊ ነበር። ከሁለተኛው የዓለም ጦርነት በኋላ በዓለም አቀፍ ወንጀለኞች ፍርድ ቤት ተፈላጊ የሆነው ይህ ወንጀለኛ ከአውሮፓ ወደ ግብፅ በመቀጠልም ወደ ሶሪያ በማምራት ሶሪያ ውስጥ በሐፊዝ አልአሳድ ቤተሰብ ጥበቃ ስር በመሆን ለፍርድ ሊያቀርቡት ከሚፈልጉት የእስራኤል መንግሥትና ሞሳድ ክትትል ለማምለጥ ተደብቆ በመኖር ላይ ነበር። ሞሳድ ይህን ሰው ለመግደል ተንቀሳቀሰ። ጊዜው 1961 ነበር። ሞሳድ በፖስታ ውስጥ የተጠመደ ቦምብ ሰደደለት። ኤልያስ በርናረር ፖስታውን ለመክፈት ሲሞክር ቦምቡ ፈንድቶ አንድ አይኑን ቢያጠፋውም ሕይወቱ ግን ተረፈ። እንደገና በ1980 የሞሳድ አባላት ኤልያስ በርናረር የሚገኝበትን አድራሻ ፈልገው በማግኘት በፖስታ ውስጥ የተጠመደ ቦምብ ላኩለት። ለሁለተኛ ጊዜ የተደረገበት የመግደል ሙከራ የቀኝ እጁን ጣቶች ሁሉ እንዲያጣ ያደረገውን የአካል ጉዳት አድርሶበት አሁንም ሞሳድ ደግሶለት ከነበረው ሞት ተርፎ እስከ 2001 ድረስ በመንግሥት ጥበቃና የገንዘብ ድጋፍ ሶሪያ ውስጥ ሲኖር ቆይቶ በ88 ዓመቱ ተፈጥሯዊ ሞት ሞተ። ሞሳድ ካካሄደው የናዚ የጦር ወንጀለኞችን እያደነ ለፍርድ የማቅረብ እንቅስቃሴ ውስጥ በስኬታማነቱ የሚጠቀሰው የአዶልፍ ሂትለር ቀኝ እጅ የነበረው አዶልፍ ኤክማን ክትትል ሲሆን ለ20 ዓመታት ደብዛውን አጥፍቶና ተደብቆ ላቲን አሜሪካ ውስጥ በአርጀንቲና ዋና ከተማ ቦነስ አይረስ ውስጥ ስሙንና ማንነቱን ቀይሮ ሪካርዶ ክራይሜይ በሚል ስም እየኖረ መሆኑን በ1960 ይደርሱበታል። ሞሳድ ይህ የናዚ የጦር ወንጀለኛ ቦነስ አይረስ ውስጥ ተደብቆ እየኖረ መሆኑን ለማረጋገጥ በርካታ የድርጅቱ ባልደረቦችን ወደ አርጀንቲና ይልካል። የስለላ ባለሙያዎቹ እግር በእግር እየተከታተሉ ባደረጉት ጥናት አዶልፍ ኤክማን ሁልጊዜ ማታ ማታ በአንድ የሕዝብ ማመላለሻ የከተማ አውቶቡስ መኖሪያው ወደሚገኝበትና ኢንዱስትሪዎች በብዛት ወዳሉበት የከተማይቱ ክፍል እንደሚመላለስ ካረጋገጡ በኋላ ይህንና ሌሎች ዝርዝር መረጃዎችን ወደ ቴል አቪቭ አስተላለፉ። አስፈላጊው ዝግጅት ከተጠናቀቀ በኋላም የሞሳድ አባላት ሜይ 11 ቀን 1960 አመሻሽ ላይ ቦነስ አይረስ ውስጥ ሳን ፈርናንዶ በተባለ የመኖሪያ ሰፈር ውስጥ አዶልፍ ኤክማንን በቁጥጥራቸው ስር
አዋሉት። የናዚን ወንጀለኛ አዶልፍ ኤክማንን ያለምንም ጥርጣሬና ምርመራ ወደ እስራኤል ለመውሰድ ይቻል ዘንድ በ150ኛው የአርጀንቲና አብዮት ክብረ በዓል ላይ ለመታደም ከእስራኤል የመጣ የልዑካን ቡድን አባል ነው በሚል ሰበብ እዚያው ቦነስ አይረስ አየር ማረፊያ ቆመው በሚገኘው የእስራኤል ኤርላይንስ አውሮፕላን ጭነው ወደ እስራኤል በማጓጓዝ ለፍርድ እንዲቀርብ አደረጉት። በፈጸማቸውም በርካታ ወንጀሎች ክስ ተመስርቶበት ጉዳዩን ሲመረምር የቆየው ፍርድ ቤት በስቅላት እንዲቀጣ በመፍረዱ ኤክማን በስቅላት ተገደለ። የተወደዳችሁ የሳሎን ቲዩብ ቤተሰቦች የዚህን ተከታይና ሁለተኛውን ክፍል በሚቀጥለው ፕሮግራማችን ይዘን ለመቅረብ ቃል እየገባን ለዛሬው በዚሁ እንሰናበታለን።